የሰርጌ ቀን የባሌ ቤተሰቦች የሚጨንቅ ነገር እንዳላቸው ማስተዋል ጀመርኩኝ። ሁሉም የሚጨንቅ ፈገግታ ነው ፈገግ የሚሉት። አስተናጋጆቹ እንኳን ጥቁር ልብስ ነው የለበሱት። በጣም ያስደበረኝ ግን የሚያስፈራው የአክስታቸው ፊት ነበር። ግን ደስታዬን ማጣጣም ብቻ ነበር የፈለኩት። ይሄ ሰርግ ሲኦል ውስጥ እየከተተኝ እንዳለ አላወኩም ነበር። ክፍላችን ከገባን በኋላ እኔና ባሌ ልናርፍ ነበር። ግን ያቺ የምታስፈራ አክስቱ ድንገት መጣች። በጣም ነበር ያስፈራችኝ። የቤተሰባቸውን ባህላዊ ስነ ስርዓት እንድጨርስ ወደታች እንድመጣ አዘዘችኝ። በጣም ደንግጬ ነበር። አክስቲያዋ ከወጣች በኋላ ባሌም ኮስተር ብሎ አንድ ነገር ነገረኝ። የዚህ ቤተሰብ አባል እንደሆን እኩለ ሌሊት ላይ ከቤተሰቦቹ ሁሉ ጋር ጌም መጫወት እንዳለብኝ ነገረኝ። የቤተሰባቸው ህግ ነበር። ለነሱ ከሰርጉ ይልቅ ጨዋታው ይበልጥባቸው ነበር። የባሌን የተኮሳተረ ፊት ሳይ ደስ የማይል ስሜት ይሰማኝ ጀመር። ግን እሱ ብዙ አላስረዳኝም ነበር። የዋሃ እኔ ግን ቀለል ያለ ጨዋታ መስሎኝ ነበር። ወደ ቤተሰቦቹ ጋርም ሄድን። የባሌ አባት ህጎቹን ማስረዳት ጀመረ። ካርታ ነበር የምንጫወተው። የሳብነው ካርታ ላይ ያለውን ጌም መጫወት አለብን። እምቢ ማለትም አይቻልም። ጨዋታችንም ጀመረ። እኔም ካርድ ሳብኩኝ። ሃይድ ኤንድ ሲክ ይላል። ይሄን ሲያዩ ሁሉም ዝም አሉ። መጫወት የፈለጉትን ነገር የሳብኩ መሰለኝ። ይሄ ካርድ ምን ማለት እንደሆነ አልገባኝም ነበር። ማንኛውም አይነት ሃይድ ኤንድ ሲክ ጌም ነበር የመሰለኝ። ባሌም እንድደበቅ ነገረኝ። እኔ ግን ነገሩን ቀለል አድርጌ ነበር የወሰድኩት። ከተደበቅኩኝ በኋላ የባሌ አባት መሳሪያዎችን ይሰጣቸው ጀመር። ጦር፣ መጥረቢያ፣ ጥይት እናም ሌሎች ኃይለኛ የሆኑ መሳሪያዎችን ሰጣቸው። ለካ ቀለል ያለ መደበቅና መፈለግ ጌም አልነበረም። እኔን ሊያድኑኝ ነበር። ትንሽ ከቆየው በኋላ ሊፍት ውስጥ መደበቅ ሰለቸኝ። ስለዚህ ድምጼን አጥፍቼ ወደ ክፍሌ ለመሄድ አሰብኩ። ባሌም እዛ እኔን እየጠበቀኝ ነበር። ነገሮችን ለኔ ከማስረዳቱ በፊት አው መጣብን። ከዛም ጎትቶ አልጋ ስር ደበቀኝ። በዛ ሰዓት የጥይት ድምጽ ሰማሁ። ሁሉንም ነገር አየሁ። አፌን ግጥም አድርጌ ትንፋሽ እንኳን አላወጣውም። አክስቲያዋ እኔ መስያት ሰራተኛዋን ገላታለች። ኃይለኛ መሆናቸውን ያኔ ነበር ያወቅኩት። ሬሳዋ እንዳትገኝ ብለው ደበቋት። ሁሉም ከክፍሉ ሲወጡ ባሌ ቶሎ ብሎ ከዛ አስወጣኝ። ጫማዬን እንድቀይርም አደረገኝ። ሁሉንም ነገርም አስረዳኝ። ቤተሰቦቹ ይሄንን ጌም የሚጫወቱት ፀሐይ ከመውጣቱ በፊት እኔን መግደል ስለነበረባቸው ነው። አለበለዚያ ቤተሰቡ በሙሉ ከሰይጣን የሚጠብቃቸው ቅጣት ይኖራል። ከዚህ በፊት አንዳንድ የቤተሰቦቹ አባላት መጫወት አልፈለጉም ነበር። ከዛም በሚቀጥለው ቀን ሞተው ተገኙ። ባሌም ቤተሰቦቹን መቃወም ፈርቶ ነበር እና አሁን ሊያደርግ የሚችለው ነገር እኔን እንዳመልጥ መርዳት ብቻ ነበር። ይህን ሁሉ ስሰማ ልቤ ተሰበረ። ቀን በሰርጌ ስደሰት ውዬ ማታ ግን ማጥ ውስጥ እንደምገባ አስቤ ማላቅም ነበር። ባሌ ቶሎ ሮጬ ኪችን ሄጄ እንድደበቅ ነገረኝ። እሱም የሴኪዩሪቲ ክፍል ገብቶ የተቆለፉትን በሮች እንደሚከፍትልኝና በዛ እንደምወጣ ነገረኝ። የእሱን ትዕዛዝ ከመከተል ውጭ ምንም ምርጫ አልነበረኝም። ድንገት ግን መጨረሻ ላይ ስደርስ የሰራተኛዋን ሬሳ የያዙት ሰዎች ጋር ደረስኩ።